የአውሮፓ ቻምፒዮንስ ሊግ የሶስተኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ ዓለም በጉጉት ከሚጠብቃቸው ጨዋታዎች መካከል አንዱ የሊቨርፑልና የአይንትራክት ፍራንክፉርት የጨዋታ መርሃ ግብር ነው። ሊቨርፑል በተከታታይ ካጋጠሙት 4 የጨዋታ ሽንፈቶች ማግስት እንዴት ባለ መንገድ ወደ ድል ሊመለስ ይችላል የሚለው አሁንም በብዙዎቹ በኩል አነጋጋሪ ሆኖ እየቀጠለ ይገኛል። ሊቨርፑል የመከላከል መዋቅሩ ትክክል አይደለም። ከዛ ባለፈ የአማካይ መስመሩና እንዲሁ ደግሞ የተከላካይ መስመሩም በቀላሉ ለተጋጣሚዎች ክፍት ሆነው እየተመለከትን እንገኛለን። ከዚህም ውጪ ኢንዲቪዥዋሎች ወይም ደግሞ የሊቨርፑል ተጫዋቾች በየግላቸው ጥሩ ጊዜን እያሳለፉ አይደለም። በእነዚህ ሁሉ ነገሮች መካከል ውስጥ ሆኖ ነው ዛሬ አይንትራክት ፍራንክፉርትን በአውሮፓ ቻምፒዮንስ ሊግ የሶስተኛ ሳምንት ጨዋታ የሚገጥሙት። ከነዚህ ነገሮች ጋር አያይዘን ሊቨርፑል በእነዚህ ነገሮች ውስጥ እንዴት ባለ መንገድ የዛሬውን ጨዋታ ያከናውናል የሚለውን አብረን የምንመለከተው ይሆናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን ቤተሰብ ሁኑ። የዩቲዩብ አናሊቲክስ የሚያሳየን 67% የሚሆኑ ቪዲዮዎቻችንን የሚመለከቱ ተከታታዮቻችን ቻናሉን ሰብስክራይብ ሳያደርጉ ነው ቪዲዮዎችን እየተከታተሉ የሚገኙት። ስለዚህ አሁኑኑ ቼክ አድርጉና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እናንተ ደግሞ በብዛት ላይክ ስታደርጉ ዩቲዩብ ፕሮግራሙን ለብዙዎች ስለሚያደርሰው ላይክ በማድረግ ፕሮግራሞቹን እንድትከታተሉ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በቅድሚያ ግን ስለምታደምጡን በእውነት ያላችሁን ሀሳብ እና ደግሞ ያላችሁን አክብሮት ስለመገልጹልን እጅግ አድርገን ከልብ እናመሰግናለን። ለምጽፉልን ኮሜንት ፕሮግራሙንም ደግሞ ስለምትከታተሉ ምርጫችሁም ስላረጋችሁን እጅግ አድርገን ከልብ እናመሰግናለን። ዛሬ ተጠባቂ የሆኑ የጨዋታ መርሃ ግብሮች ይከናወናሉ በቻምፒዮንስ ሊጉ። በእነዚህ የጨዋታ መርሃ ግብሮች ዙሪያ ከእናንተ ጋር አብረን ቆይታ እናደርጋለን። የሊቨርፑልን ጉዳይ ደግሞ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል። ሊቨርፑል የመከላከል መዋቅሩ ጥሩ አይደለም፣ ቅድም በመግቢያ ላይ እንደተናገርኩት። ከዛ ባለፈ ደግሞ አጠቃላይ የቡድኑ ሼፕ የተዛባ ሆኖ እያየን እንገኛለን። ኢንዲቪዥዋሎች ጥሩ አይደሉም፣ ወይም የሊቨርፑል ተጫዋቾች በየግላቸው ጥሩ ጊዜን እያሳለፉ አይደሉም። እነዚህን 3 ጉዳዮች ብሬክዳውን አድርገን እየበታተንን እንመለከታቸዋለን ማለት ነው። ሊቨርፑል ለመጨረሻ ጊዜ እንዲህ ባለ የተከታታይ ሽንፈት የውጤት አዘቅት ውስጥ የነበረው በወቅቱ ብሬንዳን ሮጀርስ የሊቨርፑል አሰልጣኝ በነበሩበት ጊዜ ከአመታት በፊት ነው። ኦልሞስት እሳቸው የሊቨርፑል አሰልጣኝ ሆነው እንግዲህ ከዛ ኃላፊነታቸው ከለቀቁ በኋላ 10 ዓመታት አልፈዋል። ለመጨረሻ ጊዜ ይህንን ሁኔታ የተመለከትነው በዚህ ወቅት ነበር። በ2014 እሳቸው የቡድኑ አሰልጣኝ በነበሩበት ወቅት በተለይም ብዙ ምስቅልቅሎች እዛ ቡድን ውስጥ ነበሩ። ሉዊስ ሱዋሬዝ ክለቡን ትቶ ወደ ባርሰሎና የሄደበትን ከባዱን ወቅት ደግሞ በሊቨርፑል እናስታውሳለን። በኋላ ላይ ደግሞ ይሄ ተጫዋች ከዛ ክለብ ጋር ከተለያየ በኋላ ይህንን ተጫዋች ለመተካት የማይመስሉ አይነት ደግሞ ዝውውሮችን ለማድረግ ክለቡ ጥረት ሲያደርግ ነበር። እነ ማሪዮ ባሎቴሊ፣ እነ ሪኪ ላምበርት፣ እነ አልቤርቶ ሞሬኖ፣ እነ ላዛር ማርኮቪች የመሳሰሉ ተጫዋቾችን ሊቨርፑል ወደ ስብስቡ በማምጣት ሱዋሬዝን ለመተካት ከፍተኛ ጥረት ያደረገበት ወቅት ነበር። አሁን እንግዲህ ይህ ከሆነ 11 ዓመታት ሆነ። ከ11 ዓመታት በኋላ ነው ሊቨርፑል እንዲህ ባለው የውጤት አዘቅትና የውጤት ማጥ ውስጥ ሆኖ እየተመለከተ ነው የምንገኘው። አርነ ስሎት በተከታታይ እየገጠማቸው ያለው ሽንፈት ድንገት ያልታሰበውና ምናልባትም ደግሞ ለሊቨርፑል ቀጣዮቹ ጨዋታዎችስ እንዴት ሊሆኑ ይችላሉ የሚለው አሁንም አነጋጋሪ ሆኖ እንዲቀጥል አድርጎታል። በክሪስታል ፓላስ ሲሸነፉ ባለቀ ሰዓት ኔኬታ ጎል አስቆጥሮ፣ በጋላታሳራይ በቻምፒየንስ ሊግ ሲሸነፉ የአሊሰን ቤከር ጉዳት፣ ከዛ በመቀጠል በቼልሲ የተሸነፉበት ጨዋታ ከኢንተርናሽናል ብሬክ መልስ ክለቡ ተሻሽሎ ይመጣል ተብሎ ሲጠበቅ እንደገና ደግሞ በማንቸስተር ዩናይትድ መሸነፋቸው ፍጹም ያልጠበቁት ዱብዳ የሆኑ ውጤቶች ናቸው በተከታታይ ሊቨርፑል ላይ የተመዘገቡ የሚገኙት። ለነገሩ ሊቨርፑል በእነዚህ ጨዋታዎች ላይ በተከታታይ ይሸነፍ እንጂ ጨዋታዎችንም ሲያሸንፍ አሳማኝ ስላልነበረ ከነ ክፍተቶቹ ነበር ሲያሸንፍ የነበረው። ግን የሆኑ አይነት ምክንያቶች ይሰጡና ይሸፋፈናሉ። ይሄ የሻምፒዮንነት ሜንታሊቲ ያለው ቡድን ጥሩ ሳይሆንም ስለሚያሸንፍ በየትኛውም መንገድ 3 ነጥብ ይዞ ስለሚወጣ እንደዚህ አይነት ሙገሳዎች ይቀርቡለታል እንጂ ክፍተቶቹ ብዙም አይነሱም ነበር። አሁን ግን ፊት ለፊት የወጣና በግልጽ የሚታይ መሆኑን እያየን እንገኛለን። የሊቨርፑል የቡድን መዋቅር ትክክል እንዳልሆነ በግልጽ እያየን ነው። በክረምቱ የዝውውር መስኮት 450 ሚሊዮን ፓውንድ ኢንቨስት አድርጎ ሪካርድ በሆኑ ዋጋዎች
ትልልቅ ተጫዋቾችን ወደ ክለቡ እንዲመጣ አድርጓል። ምናልባትም በሊቨርፑል የዝውውር መስኮቶች ታሪክ ትልቅ ገንዘብ ኢንቨስት ከተደረገባቸው ዝውውሮች መካከል አንደኛውና ምናልባትም ቀዳሚው ሊሆን እንደሚችል በብዙ መንገዶች መረዳት ይቻላል። አርነ ስሎት ወደ ሊቨርፑል ሲመጡ አንድ ተጫዋች ብቻ ነበር የገዙት፣ ፌዴሪኮ ኬዛን። ዋንጫ አነሱ በኤርገን ክሎፕ ስብስብ ውስጥ የራሳቸውን ታክቲክ የራሳቸውን የሆነ የጨዋታ አፕሮች ተጠቅመው። ነገር ግን ደግሞ ከዛ በመቀጠል ክለቡ ልክ ይህን ሁሉ ተጫዋች ሲያስፈርምላቸው፣ ፉል ባኮች ሲያመጡ፣ የሌፍት ባክ የራይት ባክ ሲያስፈርሙ፣ አዲስ ግብ ጠባቂ ክለቡን ሲቀላቀል፣ እንዲሁ ደግሞ የፊት መስመር በጣም እሳት የሆኑ የፊት መስመር ተጫዋቾች ክለቡን ሲቀላቀሉ ከሊቨርፑል የሚጠበቀው ውጤት ያምናውን ደብል እንዲያደርግ ነው። በቢዝነሱ ዓለም ምን ይባላል? ኢንካምህን ወይ ደግሞ የምታገኘውን ገቢ ደብል ማድረግ ወይ ደግሞ እጥፍ ማድረግ ከፈለክ ኢንቨስት አድርግ ነው የሚባለው። ምክንያቱም የሆነ ሰው ለምሳሌ 2 ሚሊዮን የአሜሪካን ዶላር የሚያገኝ ከሆነ ወይም ደግሞ በእኛ እናስለውና 2 ሚሊዮን የኢትዮጵያ ብር የሚያገኝ ከሆነ የተለያዩ እቃዎችን ደግሞ ኢንቨስት የሚያደርግ እና ደግሞ አዳዲስ እቃዎችን እያመጣ ስራውን የበለጠ የሚያሳልጥ አዳዲስ ሰራተኞችን የሚቀጥር ከሆነ 2 ሚሊዮን የኢትዮጵያ ብር የሚያገኘው 4 ሚሊዮን 6 ሚሊዮን 8 ሚሊዮን እያለ እንዲሄድ ገንዘቡ የበለጠ እየበዛለት እንዲሄድ ነው የሚያደርገው። ሊቨርፑልም ይህን ኢንቨስት ሲያደርግ በዛ መንገድ ነው። ግን እንደተመለከታችሁት በሳምንቱ መጨረሻ በማንቸስተር ዩናይትድ 2-1 ተሸነፈ። ዩናይትድ አንፊልድ ሮድ ላይ መጥቶ ከ2016 በኋላ ለመጀመሪያ ጊዜ ነበር ጨዋታ ላይ ያሸነፈው። አሰልጣኙ አርነ ስሎት ጨዋታው ከተጠናቀቀ በኋላ በጣም ተገርመው ነበረ አስተያየት የሰጡ የነበሩት። 1-0 እየተመራን ማንቸስተር ዩናይትድ በዚህ አይነት የጨዋታ ሂደት እየተጫወተ እኛ ደግሞ ከዛ በኋላ 8 9 10 የግብ ዕድሎችን እየፈጠርን ነገር ግን በዚህ ጨዋታ ላይ እኛ ተሸነፍን ቢባል ይህንን ለመረዳት በጣም ይቸግራል። ይህንን ለማገናዘብ በጣም አስቸጋሪ ነው እና ይቻላልን ብዬ አላምንም። I don't think is that possible የሚል ሐሳብ ነው አርነ ስሎት የሰጡት። ብዙ ድሎችን ፈጥረናል፣ ነገር ግን ማስቆጠር የቻልነው 1 ጎል ብቻ ነው። ብዙ ድሎችን አባክነናል እና ጨዋታውን የማሸነፍ እድል ነበረን የሚል ሐሳባቸውን የተናገሩት። እዛ ጨዋታ ላይ ሊቨርፑል ብዙ የተዘበራረቁ ነገሮች እንደነበሩበት ሜዳው ላይ ያንን የተመለከተ በደንብ መረዳት ይችላል። ኮዲ ጋክፖ በጣም የሚያስገርም ጨዋታን ነበር በዛ ዕለት ያከናወነው። ጎል አስቆጥሯል። 3 ጊዜ የግቡ ብረት መልሶበት እድለኛ አልነበረም። ግን ከግብ ጠባቂው ፊት ለፊት ቆሞ ፍሪ ሄደር የሆነውን ኳስ በግንባር ገጭቶ ሳይጠቀምበት ቀረ ከ5 ያርድ ርቀት ላይ። ሃሪ ማጓየር ግን ማንቸስተር ዩናይትድን አሸናፊ ያደረገችውን ጎል ሲያስቆጥር ራሱ ኮዲ ጋክፖ የሳተውን ኳስ በዛ ታይፕ አይነት ያለ የግብ ሙከራ ነው በግንባር ገጭቶ ኳስን ወደ ግብነት መቀየር የቻለው። ከዛ በተጨማሪ ማንቸስተር ዩናይትዶች ሁለተኛውን ጎል ሲያስቆጥሩ ብሎክ የተደረገውን ኳስ ነው ከእንደገና በረጅሙ የተሻማውና ወደ ግብነት የተቀየረው። ስለዚህ የሊቨርፑል የቡድን መዋቅር በአጠቃላይ የሆነ የሚጎለው ነገር እንዳለ እነዚህ ጨዋታዎች በደንብ በግልጽ ማሳያ ናቸው ብሎ መናገር ይቻላል። አሌክዛንደር ኢሳቅ በሴኒ ላመንስ መረብ ላይ ጎል ለማስቆጠር ተቸግሮ አይተነዋል። ሙሐመድ ሳላ ከፔናልቲ ውጪ 7 ተከታታይ የፕሪሚየር ሊግ ጨዋታዎች ላይ ጎል ለማስቆጠር በጣም ተቸግሮ እያየነው እንገኛለን። ምናልባት ያንን የቦርንመዝ ጨዋታ እናስታውሳለን፣ መክፈቻ ጨዋታ ላይ ያስቆጠራትን ግብ። ከዛ ግን በበርንሌው ጨዋታ ላይ የፍጹም ቅጣት ምት ጎል ያስቆጥሯል። ሳላህን ግን ከዚህ ውጪ ማስታወስ በጣም ከባድ ነው። በርካታ ጨዋታዎች ላይ ጎል እንዲያስቆጥር እየተጠበቀበት ነው፣ ግን ጎል እያስቆጠረ አይደለም። ሊቨርፑል በማንቸስተር ዩናይትዱ ጨዋታ ላይ የበላይነት ወስዶ ነበር 64%። ዩናይትድ 12 ሙከራ ሲሞክር 19 ሙከራ የሞከረው ሊቨርፑል ነበር። ማንቸስተር ዩናይትድ 56 ኳሶችን በሊቨርፑል የፍጹም ቅጣት ምት ግብ ክልል ውስጥ ሲነካ፣ በአንጻሩ ደግሞ የአርነ ስሎቱ ሊቨርፑል 52 ጊዜ በተቃራኒ የፍጹም ቅጣት ምት ግብ ክልል ውስጥ የዩናይትድ ሳጥን ውስጥ ኳስ ሲነካ ተመልክተናል። ግን 3 ነጥብ ይዞ መውጣት አልቻለም። አሁን ይሄ ነገር ከኮንትሮል ውጪ የሆነ እንዳይመጣ ስጋት አለ። ሊቨርፑል የበላይነትም እየወሰደ እየተሸነፈ ነው። በሆኑ ጨዋታዎች ላይ ደግሞ ጥሩ የሚመስሉ ፐርፎርማንሶች አሉ። ግን አሁንም ክለቡ ውጤት እያገኘ አይደለም። የመከላከል ዞኑ ተጋላጭ ነው። የአማካይ መስመሩ ተጋላጭ ነው። እንደ ልባቸው ነው ተከላካዮች እየታለፉ የሚገኙት። ዩናይትድ እንግዲህ እንደምታውቁት ከሜዳ ውጪ ካሸነፈ ረጅም ወራት ተቆጥሮ ነበር። በማርች ወር ላይ ነው ያሸነፈው ይለናል ኦፕታ ይዞት የወጣው አንድ መረጃ እንደሚያሳዩ። እንግዲህ ከመጋቢት ወር በኋላ ነው አንፊልድ ሮድ ላይ መጥቶ ከሜዳ ውጪ ጨዋታም ሲያሸንፍ የተመለከተ ነው። ከዛ ደግሞ ሌላ መረጃ አለ። ዩናይትድ
ብዙ ድሎችን የሚፈጥረው የሊጉ ቡድን ስለመሆኑ። ግን እዚህ ጨዋታ ላይ ሊቨርፑል በብዙ ሜትሪክሶች የተሻለ ሆኖ በማንቸስተር ዩናይትድ ተሸንፏል። የሊቨርፑል መከላከል ጥሩ አይደለም ብለን ስንል ተደጋጋሚ ጊዜ የምናነሳቸው ብዙ ነጥቦች አሉ። እነዚህ ደግሞ ከአምናውም አንጻር ሊቨርፑል ጥሩ ጊዜን እያሳለፈ እንዳልሆነ ፍንጭ የሚሰጡ ናቸው። ሊቨርፑል በዘንድሮ የውድድር ዓመት ባደረጋቸው 12 ጨዋታዎች በሰባቱ 2 ጊዜ ወይም 2 ጎል ተቆጥሮበታል። ተመልከቱ እንግዲህ በ12 ጨዋታዎች በሰባቱ 2 ጎል ይቆጠርበታል ሊቨርፑል ቢያንስ። ባለፈው ውድድር ዘመን በ8 የፕሪሚየር ሊግ ጨዋታዎች ሊቨርፑል የተቆጠረበት 3 ጎል ብቻ ነበር። ዘንድሮ ግን ይሄ ቁጥር ወደ 11 ከፍ ብሏል። ስለዚህ ሊቨርፑል ቢያንስ በእያንዳንዱ ጨዋታ ላይ አንዳንድ ጎል ወይም 2 ጎል ይቆጠርበታል እንደማለት ነው። ሙቤሞ በዛ የኦልትራፎርድ የአንፊልድ ሮዱ ጨዋታ ላይ ጎል ሲያስቆጥር በ62 ሰከንዶች ያስቆጠራት ጎል ናት። አሌክሲስ ማካሊስተር ላይ የሆነ ጉዳት ነበረ፣ ጭንቅላቱ ላይ ጉዳት ገጥሞት ነበረ። ማይክል ኦሊቨር ጨዋታውን አላስቆሙም። እሱም ሄዶ ከተከላካዮቹ ጀርባ ከነ ቫን ዳይክ ከነ ኮናቴ ጀርባ ሮጦ ያንን ኳስ አስቆጥሯል። ተጫዋቹን ለመያዝ የተደረገው ጥረት እጅግ በጣም የሚያሳቅቅ ነበር። ጆርጂ ማማርዳሽቪሊም ይሄንን ኳስ ሊቆጣጠረው አልቻለም። እና እንደውም የዚህ አትሌቲኩ ጸሐፊ ጄምስ ፒርስ ምን ይላል? በቃ አስቂ ነው፣ የሊቨርፑል ተከላካዮች በዛ መንገድ የተቆጠረባቸው ጎል ሊታመን የማይችል ነው የሚል ሀሳብ ሲሰጥ ነው በዚህ ሀተታው ላይ የሚናገረው። እና አሁን ሊቨርፑል በእንደዚህ አይነት መንገድ እየቀጠለ ነው ወደዚህ የአውሮፓ ቻምፒየንስ ሊግ ጨዋታ የሚመጣ። አርነ ስሎት እንደሚናገሩት ቡድኑ የሆነ አይነት ትራውማ ውስጥ እንዳይገባ ደግሞ ቡድኑ በየጊዜው ማሻሻል አለበት። እሳቸው ሲናገሩ ይሄ ኢምፖሲብል ነው፣ አንድ ክለብ በዚህ አይነት ልክ የበላይነት ወስዶ በዚህ አይነት ልክ በጣም ተደጋጋሚ ጊዜ ተጋጣሚውን ሲያስጨንቅ ቆይቶ መሸነፍ አንዳንድ ጊዜ ማይታሰብ ነገር ነው ብለው ይናገራሉ። የክለቡ አምበል ቨርጂል ቫን ዳይክ ምን ይላል? በአጠቃላይ የጨዋታውን ስትመለከቱት ይላል በጣም ስንቻኮል ነበረ፣ በቃ we were far too rushed ሲል ይናገራል። በጣም የተሳሳቱ ውሳኔዎችን ሜዳ ላይ ስንወስን ነበር እና ደግሞ የሆኑ ሞመንቶች የሆኑ ቅጽበቶች ነበሩ ኳሶችን የምናጣባቸው ሉዝ የምናረግባቸው። ያ ቀን በጣም የተበሳጨንበት ቀን ነበረ። ዩናይትዶች በጣም ታጋሽ ነበሩ። እኛን በከፍተኛ ደረጃ ይሄ ፋይናል ሰርድ ላይ በተደጋጋሚ እየተገኙ ሲያጠቁን አልነበረም። ኳሱን ለኛ ነበር የሰጡን። ነገር ግን እኛ በውሳኔዎቻችን ላይ በጣም ችኩሎች ነበረን እና ቢያንስ በትንሹም ቢሆን ልንረጋጋ ይገባን ነበር የሚል ሀሳብ ሰጥቷል። እዛ ጨዋታ ላይ ሊቨርፑሎችን እንዳያቸዋቸው ቶሎ ወደ ጎል ይደርሳሉ፣ ኳሱን ይሞክራሉ። የተረጋጋ ሁኔታ አልነበረም። ቫን ዳይክም ይህን ነገር ይወቅሳል፣ የራሱን ቡድን ይወቅሳል። ትክክል አልነበርንም፣ በጣም ተቻኩለን ነበር ብሎ ይናገራል። አርነ ስሎት እምነት የሚጥሉባቸው አንዳንድ ተጫዋቾች እንኳን እሳቸው በጣሉባቸው እምነት ልክ የሚገኙ አልሆኑም። ለምሳሌ ሚሎስ ኬርኬዥ አሁንም ስትራግል እያደረገ ነው የሚገኙ። የክለቡ ምክትል አምበል አንዲ ሮበርትሰን ቤንች ሆኖ ሚሎስ ኬርኬዥ ወደ ሜዳ ገብቶ እየተጫወተ ይገኛል። ግን ይሄ ሃንጋራዊ ተጫዋች በዚህ ቡድን ውስጥ አሁን በትክክል የሚጠበቅበትን ሰርቪስ እየሰጠ ስላለመሆኑ ጨዋታዎች ላይ በደንብ እያየን ነው። እሱ በሚገኝበት ቦታ ሊቨርፑል በተደጋጋሚ እየተጠቃ ነው። ሁጎ ኤኪቲኬም ደግሞ በአሌክዛንደር ኢሳቅ ምክንያት ተጠባባቂ ወንበር ላይ ሊቀመጥ ተገዷል። ኢሳቅ ወደ ሊቨርፑል ከመምጣቱ በፊት በጣም በሚያስገርም ሁኔታ ሜዳ ላይ ጥሩ ፐርፎርመንስ ሲያደርግ በተከታታይ ጨዋታዎች ላይ ግቦችን ሲያስቆጥር የተመለከትነው ተጫዋች ነበር። ግን አንፎርቹኔት በሆነ መንገድ አሌክዛንደር ኢሳቅ ደግሞ ክለቡን ሲቀላቀል እንዴት አድርገው እሳቸው ራሱ ሊጠቀሙ ይችላል። አንዳንድ ጊዜ የሆኑ ተጫዋቾች መምጣት የሆነ ገጸ በረከት ሊኖረው ይችላል። አንዳንዴ ደግሞ ገጸ በረከቱ ይቀርና የሆነ ነገር ሲያፋልስ ልንመለከተው እንችላለን። አሁን ሊቨርፑል ለምሳሌ አሌክዛንደር ኢሳቅን ማስፈረሙ ጥሩ ነው፣ ግን በዛ ሰዓት የምር አሌክዛንደር ኢሳቅ ለዚህ ቡድን ያስፈልገው ነበር የሚል ጥያቄ ማንሳት ተገቢ ነው። ልክ ማንቸስተር ዩናይትድ ክርስቲያኖ ሮናልዶን እንዳስፈረመበት ሞመንት አድርጋችሁ ቁጠሩት። ሮናልዶ ወደ ማንቸስተር ሲቲ ለመሄድ ተቃርቦ ነበር፣ ግን የማንቸስተር ዩናይትዱ የቀድሞ አሰልጣኝ ሰር አሌክስ ፈርጉሰን ደውለው ተጫዋቹን አሳምነው ወደ ዩናይትድ እንዲመጣ አደረጉት። ዩናይትድ መጣ፣ ቫይቡ ተቀየረ፣ ስሜቱ ተቀየረ። ብዙ ደጋፊዎች ደስታቸውን ገለጹ። ሮናልዶን እንኳን ደህና መጣ አሉት። ከዛ በኋላ ግን ምን እንደተፈጠረ አይታችኋል። እንደ አንድ የቡድኑ የውጤት ማጣት ተጠቃሽ ተጫዋች ምክንያት ሆኖ ሲወቀስ ነበር። አሁንም በአሌክዛንደር ኢሳቅ መምጣት ምክንያት ጥሩ ሲጫወት የነበረው ሁጎ ኤኪቲኬ ተጠባባቂ ወንበር ላይ ቁጭ እንዲል ተገዷል። ዩናይትድ ደግሞ በአንጻሩ እዛ ጨዋታ ላይ እንዳያችሁት ዳይናሚዝም ነበረው፣ ቀጥተኝነት ሜዳ ላይ ሲተገብር ተመልክተናል። ሌላው የሞሳላ ጉዳይ ለአርነ ስሎት
ከፍተኛ ራስ ምታት ሆኖባቸው እያየን እንገኛለን። ተጫዋቹ በባለፈው ዓመት ድንቅ ጊዜን አሳለፈ። ከ40 በላይ የጎል አስተዋጽኦ ነበረው። ኮንትራት ተሰጠው፣ ኮንትራቱን ፈረመ። ወደ ሳውዲ መሄድ ይችል ነበር። ረብጣ ሚሊዮን ዶላሮችን ማፈስ ወደሚችልበት ወደ ሌላ ሊግ መዘዋወር ይችል ነበር። ግን በሊቨርፑል ቆያለሁ ብሎ እምነቱን ሰጥቶ በሊቨርፑል ቆየ። ነገር ግን ተጫዋቹ አሁን ጭራሽ በሊቨርፑል ጥሩ ፐርፎርም ካለማድረጉ የተነሳ አሰልጣኙ ጀረሚ ፍሪምፖንግን ነው እዚህ የቀኝ ማጥቃት ቦታ ላይ ተጫዋቹን እንዲሰለፍ እያደረጉ የሚገኙት። ምናልባት ኬዛ ለኮዲ ጋክፖ አሲስት እያደረገለት የሆኑ ኳሶችን እየሰጠው ነው። ግን አሰልጣኛውንም ለዚህ ተጫዋች እምነት እየሰጡት ተጫዋቹ ላይ እምነት እያሳደሩበት አይደለም። በ3 ተከታታይ የሊግ ጨዋታዎች ላይ ሊቨርፑል ሲሸነፍ ያየናቸው ነገሮች ኮመን ናቸው፣ የጋራ ናቸው። በክሪስታል ፓላስ ሲሸነፍ ለምሳሌ በክሪስታል ፓላስ የተሸነፈበት ጨዋታ ላይ ምናልባት ማሊሰን ቤከር እዛ ጨዋታ ላይ ባይኖር ያ ስኮር ላይን 2-1 ብቻ አይለንም ነበር። 3ም 4ም ጎል ሊቆጠርበት ይችል ነበር ሊቨርፑል። ከዛ በመቀጠል በቼልሲም ጨዋታ ላይ ተመሳሳይ አይነት ነገር ነው ያየው። በዩናይትድ ደግሞ ጥሩ ፐርፎርም አድርጎ በኳስ ቁጥጥር በጎል ሙከራዎች በልጦ ነው ሊቨርፑል የተሸነፈው። አሁን ይሄ ምን ይነግረናል? በጥቅሉ ሊቨርፑል አሰልጣኝ አርነ ስሎት ፕላን ኤያቸው እየሰራ አይደለም፣ ወይም የመጀመሪያ ፕላናቸው እየሰራ አይደለም። ስለዚህ ይሄንን ደግሞ በፊት የሚያደርጉ የነበረውን ሜንታሊታቸው በጣም ከፍተኛ ነበር። በባከኑ ሰከንዶች ሊቨርፑሎች ጎል ያስቆጥሩ ነበር፣ አይተናል። ይሄንን ኒውካስልን በመቶኛ ደቂቃ ጎል ነው ያሸነፉት። አትሌቲኮ ማድሪድን ሲያሸንፉ በቻምፒየንስ ሊግ በቫንዳይክ የመጨረሻ ደቂቃ ጎል ነው 3-2 አሸንፈው የወጡት። ብዙ ምን ጠቅሳቸው ነገሮች ሊኖሩ ይችላሉ። አሁን ግን እነዛም ነገሮች እየመጡ አይደለም። ቅድም ስለ ኢንዲቪዥዋሎች ስናነሳ ነበር፣ ኬርኬዥ፣ ኢሳቅ፣ ሳላ እያለን። አሁን ደግሞ መሀል ሜዳውን ስታዩት የነ ፍሎሪያን ቬትስ፣ ሁጎ ኤኪቲኬ፣ ኮርቲስ ጆንስ፣ የእነዚህ ተጫዋቾች ደግሞ የመሀል ሜዳ ጥምረት እንዴ ነው በትክክል እየሰራ ነው ወይ የሚል ጥያቄ መነሳትም ይጠበቅበታል። ፍሎሪያን ቬርትዝ፣ አሌክዛንደር ኢሳቅ ወደ ሊቨርፑል ከመምጣቱ በፊት የሊቨርፑልን የብሪታንያንም ሪካርድ ሰብሮ ነበረ። በ116 ሚሊዮን ፓውንድ ወደ ሊቨርፑል የመጣው 10 ጨዋታ ሆኖ ጎልም አላስቆጠረም፣ አሲስትም አላደረገም። አዎ ጊዜ ይፈልጋል፣ ተጨማሪ ትግስትም ይፈልጋል። ገና 22 ዓመቱ ነው። ከጀርመን ቡንደስሊጋ ነው የመጣው እና ደግሞ ፕሪሚየር ሊጉን አዳፕት እስከሚያደርገው ጊዜ ይፈጃል። ግን እሱም በሚጠበቅበት ልክ በሊቨርፑል ፐርፎርም እያደረገ አይደለም የሚገኝ። ስለዚህ በአጠቃላይ ሊቨርፑልን ስንመለከተው እንዲህ አይነት ሜጀር የሆኑ ሁኔታዎችን እያየን ነው። ልክ ሃሪ ማጓየር በማንቸስተር ዩናይትድ ጎሎችን እንደሚያስቆጥረው እና ኢብራሂማ ኮናቴ ደግሞ እሱን ነገር እያደረጉት ነው ወይ የሚሉ ነገሮችንም ደግሞ እናነሳለን። ዶሚኒክ ሶቦስላይ አርሰናል ላይ በጣም አስገራሚ የቅጣት ምት ጎል አስቆጥሮ ነበረ። ግን በ2025-26 የውድድር ዘመን ከ57 ሴት ፒሶች አንዷ ናት የተሳካችው። ተመልከቱ፣ ከ57 ሴት ፒሶች ልብ በሉ እንግዲህ። ያንን ፍሪ ኪክ ስንመለከት በ2025-26 የውድድር ዘመን ከ57 ሴት ፒሶች አንዷ ወደ ግብነት ተቀየረች። አርሰናል እንደምታዩት የሊቨርፑል ቀጥተኛ የዋንጫ ተፎካካሪ እንዴት እንደሆነ ያያችሁት ነው። ሴት ፒስ ላይ ፉልሃም ላይም ያስቆጥራል፣ ዩናይትድ ላይም ያስቆጥራል፣ ትላንት ደግሞ አትሌቲኮ ማድሪድ ላይ ያስቆጥራል። ሊቨርፑል ግን አሁን በሴት ፒስ እንኳን በቆሙ ኳስ ጎሎች እንኳን 17ኛ ደረጃ ላይ ነው የተቀመጠው በሊጉ። ምን ያክል በጣም ዝቅተኛ ደረጃ ላይ እንደሆነ የሚያሳዩ እና በእንደዚህ አይነት የቆሙ ኳሶች ደግሞ ክለቡ ጎሎች የሚቆጠሩበት ቡድን ስለመሆኑ እያየን እንገኛለን። ሌሎች ቡድኖችንም ስትመለከቱ እና በሊቨርፑል በኩል የምናያቸው ነገሮች በትክክል እየሰሩ ስላለመሆኑ ሊቨርፑል ያውም ሉዊስ ፈርናንዶ ኡቤል የተባሉ የተጫዋቾች ዴቨሎፕመንት ወይም ደግሞ በተጫዋቾች የግል እድገት ዙሪያ ላይ የሚሰሩ አሰልጣኙን ወደ ክለቡ በባለፈው ወር ነው ያመጣው። ምክንያቱም አሮን ብሪክስ የተባሉ የቆሙ ኳስ አሰልጣኝ አሉ። እሳቸውን በደንብ ነፃ ለማድረግ በቃ እዚህ ሴት ፒስ ላይ ብቻ አተኩረው እንዲሰሩ ለማድረግ ነው እኚህን የኢንዲቪዥዋል ዴቨሎፕመንት አሰልጣኝ ወደ ክለቡ የቀጠረው። ግን እሳቸውን አምጥቶ ክለቡ ሴት ፒሱ እየተሻሻለ ነው ወይ የሚል ጥያቄ ደግሞ ማንሳት በጣም አስፈላጊ ነገር ነው። እንግዲህ ማንቸስተር ዩናይትድ በባለፈው ጎል ሲያስቆጥር ሊቨርፑል ላይ 5ኛው ከቆመ ኳስ የተቆጠረ ኳስ ነው ከ7 የቆሙ ኳሶች እና በቆመ ኳስ ደግሞ ግብ የተቆጠረባቸውን ቡድኖች ብናይ ለምሳሌ ኖቲንግሃም ፎረስት 6፣ ሊድስ ዩናይትድ 6፣ ዌስትሃም ዩናይትድ 8 ኳሶች በቆሙ ኳስ ተቆጥሮባቸዋል። ሊቨርፑል አሁን እዚህኛው ስቴጅ ላይ ነው የሚገኝ እና
ቫን ዳይክ እንደውም ከስካይ ስፖርት ጋር በነበረው ቆይታ ሲናገር በጣም ዝግ ያለ ኳስ በጣምም ደግሞ ከፍ ያለ ኳስ ነው የተቆጠረብን የሚል ሀሳብ ሲሰጥ ነበር እና ሲዝኑ ረጅም ስለመሆኑ እንደዚህ አይነት ሀሳቦችና ነጥቦች እያነሱ ይገኛሉ። አሁን ይህን ነገር እያነሳው ያለሁት ለምንድን ነው? ሊቨርፑል ላይ ያለው ጫና ቀላል የሚባል ስላልሆነ ነው። አሁንም ተደጋጋሚ ጊዜ ይህን ሁኔታ እያየን እየተመለከትን ነው የምንገኘው። በቻምፒየንስ ሊጉ ዛሬ ሊቨርፑል ሲጫወት ከአይንትራ ፍራንክፉርት ጋር አሁንም ቢሆን ሊቨርፑል ያሸንፋል የሚል ቅድመ ግምት ሊሰጥ ይችላል። ደግሞም ቅድመ ግምቱ ለሊቨርፑል ነው የሚሰጠው። እኔ በጣም የገረመኝና የታዘብኩትን አንድ ነገር ልንገራችሁ። ብዙ ጊዜ እንግዲህ የፕሪሚየር ሊግ ጨዋታዎችን እናያለን አይደለ? ፋሚሊያር ነን ለፕሪሚየር ሊግ ጨዋታዎች እና ብዙ ጊዜ የሆነ ቡድን የማሸነፍ ግምት ይሰጠዋል። ኦራክል ክላውድ ዊን ፖሲቢሊቲ ይልና ይሄ ቡድን ይሄን ያክል ፐርሰንት ያሸንፋል፣ ይሄ ቡድን ይሄን ያክል ፐርሰንት ያሸንፋል፣ ይሄ ቡድን ደግሞ ይሄን ያክል ፐርሰንት አቻ ይወጣል ብሎ የሆነ ግምት ያስቀምጣል ማለት ነው። ከዛ ግን ልክ የሆነ ጎል ለምሳሌ ሊቨርፑል ከሆነ ቡድን ጋር ቢጫወት ከሰንደርላንድ ጋር ቢጫወት ወይ ደግሞ ሊቨርፑል የሆነ መካከለኛ ሚድል ከሚገኝ ቡድን ጋር ቢጫወት ከፉልሃም ጋር ቢጫወት ለሊቨርፑል 60% ቢሰጥ ከዛ ደግሞ ለፉልሃም 25% ቢሰጥ የቀረውን አቻ ይወጣሉ የሚል ግምት ደግሞ ሊሰጥ ይችላል። ከዛ ግን ፉልሃም ጎል ቢያስቆጥር ለፉልሃም ያለው ፐርሰንቴጅ ሊጨምር ይችላል በተወሰነ መንገድ። በጣም የሚገርማችሁ ሊቨርፑል ከማንቸስተር ዩናይትድ ጋር እየተጫወተ ሊቨርፑል 1-0 እየተመራ አንድ ጎል ገብቶበት 1-0 እየተመራ 50% ዊን ፕሮባቢሊቲ የነበረው ለሊቨርፑል ነበር። ጎል እንኳን ገብቶበት ሊቨርፑል ያሸንፋል ነበር ግምቱ። ዩናይትድ አንደርማይን ነበር እዛ ጋር፣ ግን ደግሞ ዩናይትድ ጨዋታውን አሸንፏል። እና አሁንም ቢሆን ሊቨርፑል ጥሩ ነገሮች አሉት፣ ጥሩ ኳሊቲዎች አሉት። ግን ቡድኑ ላይ የሆነ ዝብርቅርቅ ያለ ነገር እየተመለከትን ነው። እኔ እኮ አንድ ሻምፒዮን ቡድን እንደዚህ ተከታታይ ጨዋታዎችን ሲሸነፍ አይተን አናውቅም አይደለ? በጣም አስቸጋሪ ነው። ምናልባት አምና ማንቸስተር ሲቲ ላይ ያየ ነው የሆነ ሲዝን ላይ 2022-23 የውድድር ዘመን ላይ አርሰናል በመጨረሻ ሲፍረከረክ አይተናል እኮ እንደዛ ሁኔታዎች። አሁንም ሊቨርፑል እንደዛ አይነት ማጥ ውስጥ እየገባ ነው። እንደውም ቅድም እንዳልኳችሁ ጄምስ ፒርስ የዚህ አትሌቲኩ ጸሐፊ ምንድነው የሚለው? ይሄ አላርም ነው መሆን ያለበት ለሊቨርፑል፣ የማንቂያ ደወል ነው መሆን ያለበት። ምናልባት ሲዝኑ መካከል ላይ እንደዛ አይነት ህመም ከሚያጋጥመው አሁን እንደዛ አይነት ህመም ማጋጠሙ ለሊቨርፑል ጥሩ ነው። እንዲነቃ ያደርገዋል፣ ክፍተቶችን እንዲረዳ ያደርገዋል። እኔ ለምሳሌ እንደው እንደ ገለልተኛም ስለሆነ ጨዋታዎችን የምመለከተው አሁን በሊቨርፑል ከአሌክዛንደር ኢሳቅ ይልቅ ሁጎ ኤኪቲኬ ቢገባ ለእኔ ተመራጭ። ምክንያቱም ሁለት ነገር ያጎላል። አንድ የተጫዋቹ ሞመንተም ያጠፋበታል። የሁጎ ኤኪቲኬ ጥሩ ፐርፎርም እያደረገ ነው የሚገኝ፣ የተጫዋቹን ፐርፎርማንስ እየገደለው ነው የሚሄደው ቋሚ መሆን ሲገባው ቤንች ሲሆን ማለት ነው። ሁለተኛ ደግሞ አሁንም በተደጋጋሚ ጨዋታዎች ላይ አሌክዛንደር ኢሳቅ ያንን ነገር ማድረግ በማይችልበት ጊዜ ኤኪቲኬን መጠቀም የማይችል ከሆነ ለሊቨርፑል በጣም አስቸጋሪ ነገር ሊሆን ይችላል። እና እንግዲህ እነዚህ ነጥቦች ነው ልናነሳ የምንችለው። ዛሬ ከአይንትራ ፍራንክፉርት ጋር ከሜዳ ውጪ ጨዋታውን ያከናውናል። ሁጎ ኤኪቲኬ የቀድሞ ክለቡን የሚገጥምበት የጨዋታ መርሃ ግብር ነው። ለሊቨርፑል እጅግ በጣም ወሳኝና አስፈላጊ ጨዋታ ነው። ይህንን ጨዋታ ሊቨርፑል ማሸነፍ የሚጠቅመው ለሁለት ነገር ነው። አንድ በቻምፒየንስ ሊጉ አንድ አሸንፎ አንድ አቻ ወጥቷል ነጥቡን ለማሳደግ እና ደግሞ አሁንም በቻምፒየንስ ሊጉ የደረጃ ሰንጠረዥ ላይ አለው ተፎካካሪ ነኝ የሚለውን ነገር ለማሳየትም ጭምር እዚህ ጨዋታ ላይ በደንብ ማሸነፍ ይጠበቅበታል። በ3 ነጥብ 17ኛ ደረጃ ላይ ተቀምጧል ከ36 አጠቃላይ ቡድኖች ማለት ነው። 17ኛ ደረጃ ላይ ነው የሚገኘው። ካሸነፈ የበለጠ ደረጃውን ከፍ ማድረግ ይችላል። ሁለተኛ ግን ከሽንፈት ሃንጎቨር ለመውጣት አንዳንድ ጊዜ ሽንፈት ሃንጎቨር ውስጥ ያሉ ክለቦች ቶሎ ከሽንፈት ለመውጣት ሊከብድ ይችላል። ቶሎ ወደ ማሸነፍ መመለስ በጣም አስፈላጊ ነገር ነውና ዛሬ እንግዲህ ከጀርመኑ ክለብ ጋር ወሳኝ የሆነውን የአውሮፓ ቻምፒየንስ ሊግ ጨዋታ የሚያከናውን ይሆናል ማለት ነው። እስቲ እናንተስ ምን አይነት ሀሳብ አላችሁ በዚህኛው የጨዋታ መርሃ ግብር ላይ? ሊቨርፑልስ ምን አይነት ውጤት ሊያስመዘግብ ይችላል የሚለውን ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ እስከዚህ ድረስ ፕሮግራማችንን ከሰማችሁት ፕሮግራማችን ወዳችሁታል፣ ተመችቷችኋል ማለት ነው። ስለዚህ ኮሜንት ማድረጋችሁን አትርሱ። የዛሬውን ጨዋታ ሊቨርፑል አሸንፎ ወደ ድል ይመለሳል ወይስ አሁንም የውጤት ማጣቱ ይቀጥላል? ኮሜንት አድርጉልን። እንዲሁ ደግሞ ቪዲዮውን ላይክ በማድረግ ዩቲዩብ ለብዙዎች እንዲያደርስ ላይክ ማድረጋችሁን አትርሱ። በሌላ ፕሮግራም ደግሞ እንገናኛለን። ቼልሲ ከአያክስ ይጫወታሉ። እሱን ጨዋታ የተመለከተ የተወሰኑ ነጥቦችን ይዤላችሁ መለሳለሁ። እስከዛው ግን መልካም ጊዜ፣ መልካም ቆይታ ይሆንላችሁ።